በሞባይል ጸሎት ማድረግ ይቻላል ወይም በኮምፒውተር ወይም ደግሞ በተለያዩ የቴክኖሎጂ መሳሪያዎች ጸሎት ማድረግ ይቻላል መጀመሪያ ጸሎት ማለት ምን ማለት እንደሆነ በእርግጠኝነት ሁላችሁም ስለምታውቁ እንግዲህ ጸሎት ደግሞ አንድ በተጻፈ ነገር ይጸለያል ትልቁ ጸሎት መጽሐፍ ቅዱስ ማንበብ ነው በነገራችን ላይ ትልቁ ጸሎት የጸሎት ሁሉ ጸሎት መጽሐፍ ቅዱስ ነው ትልቁ የጸሎት መጽሐፍ ቅዱስ ነው ከዛ ውስጥ ደግሞ መርጦ እንደው ለማየት ከፈለጋችሁ ዳዊትና ቅዱስ ዮሐንስ ወንጌል ደግሞ እንደዚሁ የተመረጠ ጸሎት ነው በየዕለቱ የቀን ጸሎቶች አሉ የሰባቱ ዕለታት ከሕግ መጽሐፍ የነ ሙሴ ጸሎት የነቢያት የነ ኢሳይያስ የነ ኤርሚያስ ተመርጦ የነቢያቱ ተመርጦ ጸሎት በቤተክርስቲያናችን ሁሉ ጊዜ ይጸለያል በየቀኑ እንደውም መጸለይ ያለበት እያንዳንዱ ካህን እያንዳንዱ ምእመናን ጸሎት አለ የተጻፈ ሌላው ደግሞ በቃላችሁ የምታወሩት ከእግዚአብሔር ጋር የልባችሁን ሐሳብ የተጻፈው አለ የልባችሁ ለምሳሌ እንዳልኳችሁ መጽሐፍ ቅዱስ አንደኛ ጸሎት ነው ከዛ ውስጥ በተለይ ዳዊትና ቅዱስ ዮሐንስ ብያችኋለሁ ወንጌል ጸሎት ነው መልክ የተለያዩ መልኮች አሉ ጸሎት ነው ውዳሴ ማርያም ጸሎት ነው ገርል ድርሳን ማንበብ ጸሎት ነው አረም ይገርማችሁ የእግዚአብሔር ቃል መስማት ሁሉ ጊዜ የእግዚአብሔር ቃል መስማት ጸሎት ነው ማህሌት ጸሎት ነው ሰዓታት ጸሎት ነው መዝሙር ጸሎት ነው መዝሙር እምላችሁ በቤተክርስቲያን ጠዋት የሚቆማል መዝሙር የቅዱስ ያሬድ ሌላው ጸሎት አይደለም ማለት አይደለም ግን ያ በተለይ ደራሲዎቹም የእግዚአብሔር መንፈስ ያላቸው ሰዎች ስለሆኑ ነው ቅዳሴ ማስቀደስ ጸሎት ነው እንደውም የጸሎት ሁሉ ጸሎት ደግሞ ማጠቃለያው ማህተም ማረጊያው ቅዳሴ ነው እቱ በሰላም ይላል ወደ ቤታችሁ በሰላም ግቡ እንግዲህ እነዚህ ሁሉ የቤተክርስቲያን መጽሐፍት ከመጽሐፍ ቅዱስ ጀምሮ አዋልድ መጽሐፍት ጸሎቶች ናቸው ለብዙ ሰው ግን አሁን ምንድነው በሞባይል ጸሎት ማድረግ ይችላል ወይ በስልኬ እንዲያርጌ ውዳሴ ማርያም መድገም እችላለሁ ውዳሴ ያለግተና ማናም ነው ታምና ዘይት ነበበለ ተሰኑ ፈቀደ እግዚአ ግዞላ አዳም ዙ ነው ተኩዘልብ እንዲያልኩ መጸለይ ይችላል ወይም ደግሞ እንደዚህ ያልኩ ያለው ጸሎት መጸለይ ይችላል ወይ በስልክ ከዛ በፊት አንድ ነገር ልንገራችሁና እችላለሁ ወይ አልችለውም የሚለውን ራሳችሁ ተናገራላችሁ ራሳችሁ ይሄ ዳዊቴ ነው እኔ ጸሎት ሊጸለይ ሲል ለምሳሌ መጀመሪያ ሕግና ሥርዓት አለው አባ እንጦንስ በረከቱ ይደርብን እንጦንስ አረጋዊ የምንኩስና አባት ገዳም ገብቶ ሄዶ መጀመሪያ ገዳሙን ከተማ ዳር ነበር ያደረገው ከተማ ዳር አድርጎ ሲጸልይ ሴቶች እየመጡ ሰውነታቸውን ሲታጠቡ ደስ አላለው እናንተ ሴቶች መነኩሴ ፊት አታፍሩም እንዲያላቸው ለመኮን ከመነኮስ ሁራ በገዳም አሉት እነሱ ደግሞ መነኩሴ ማኮን ከዚህ ምን ታረጋለ ከተማ ዳር ሂድ ወደ ገዳም ወደ ጫካ ከተማ ሆነ ምንድነው ምንኩስና ያንተ ምንኩስና እልም ብለ ገዳም ግባ እንጂ መነኩሴ ከሆንክ ማዚህ ምን ታረጋለ አሉት እልም ብሎ ገባ ኋላ ላይ ሐሳቡ ተመታታበት ሊሄድ ልቅር እያለ አንድ እግሩን አውጥቶ ከባቱ አንድ እግሩን ከውስጥ አድርጎ ቆመ መልአክ መጣና ምን እንደሚያደርግ አሳየው እንዴት እንደሚጸልይ እንዴት እንደሚሰግድ ይሄን ሁሉ አሳየው መጀመሪያ አማትቡ አትገጸው ኩለንታይ በትምህርተ መስቀል እንላለን ከዛ ከደከጸረ ሰይጣን ብለን ጸሎት አለ የዘወትር ጸሎት የሚባለው ከዛ ውዳሴ ማርያም አለ ቀድሞ ዳዊቱ አለ ብዙ ጸሎት አለ እንደያቅማችሁ እንደየችሎታችሁ ነው ደግሞ እንደዚህም ብሎ ሁሉንም ጸሎት ጸልያለሁ ማለትም አይቻልም እንደሱ ከሆነ ምንም እንደ ባህታዊ 24 ሰዓት ካጠፍክ ሳትዘረጋ ከዘረጋ ሳታጠፍ ልጸልይ ነው እሱ ደግሞ የለም አትችሉም ስለዚህ ለእናንተ የሚሆነውን አስቡ እንዳቅማችሁ ጸልዩ ስለዚህ ለአባንጦን ሲያመልአክ አሳይቶት ከመዝ ግበር እንዲህ አድርግ እንጦኒ ብሎት አስተምሮት አሰጋገድ አሳይቶት የጸሎት አይነት አሳይቶት ሄዷል ጸሎት ሲጀመር መጀመሪያ መጽሐፋችሁን ታነሳላችሁ
መጀመሪያም እንደምታደርጉት ልክ እንዳነሳችሁ ግልጥ አድርጎ መጸለይ ነው ወይስ ምን አለ? መጀመሪያ እንዳነሳችሁ መጽሐፉ ይሳማል፣ ትሳለሙታላችሁ። መጀመሪያ የጸሎት ውዳሴ ማርያም ሊሆን ይችላል፣ መልክ ሊሆን ይችላል። ምንም የጸሎት መጽሐፋችሁን ብላችሁ ነው። ከዛ ተገልጦ ወደ ጸሎት ሄዳችሁ ተፈሳይኩ ስመ ይቤሉን ቤተ እግዚአብሔር ናሐውር እያላችሁ ጸሎቱን የምትጸልዩት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘአምኖት ማኅፀነ ከደከስታ መከረ መዛቲ የቅድስት ቤተ ክርስቲያን እያላችሁ የምትጸልዩት መልክ የምትጸልዩት ሁሉ ሲጀመር ተስሞ ነው። በቤተ ክርስቲያን ውስጥ ጠዋት ስትሄዱ ተአምራት ቢነበቡ ገርላት ቢነበቡ በየገዳሙ እነዛ መጽሐፍን ትሳለማላችሁ። ቅዳሴው ላይ የቅዱስ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌል ከተነበበ በኋላ እየዞረ ሁላችሁም ትሰማላችሁ። ነአምን በቃለ ወንጌል ከቅዱስ ብላችሁ የኦርቶዶክስ ተዋህዶ ቤተክርስቲያን ሥርዓት ይውላችሁ ቅዱስ ነው ይሄ መጽሐፍ። እንግዲህ በግላችሁ ያለውን ልንገራችሁና ስማችሁ ተሳልማችሁ ትጀምራላችሁ። ራሳችሁን ባርካችሁ ራሳችሁን መባረክ ሁሉ ትችላላችሁ። አይገርም? ለዚህ ነው ቅዱስ ጴጥሮስ እናንተም እኮ ካህናት ናችሁ ያላችሁ። ራሳችሁን ትባርካላችሁ፣ ማዕዳችሁን ትባርካላችሁ አይደለም? ስለዚህ ራሳችሁን የምትባረኩበት ይሄ ነው እናንተ ደረጃ። ስማችሁ ትጀምራላችሁ። ከዛስ ጸሎቱን አድርጋችሁ ከጨረሳችሁ በኋላ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ብላችሁ ጸልያችሁ መጽሐፋችሁን ተሳልማችሁ ይቀመጣል። ሞባይሉን አንስቼ ልጸልይ ስል ስሜ ነው የምጀምረው? ስጨርስስ ስሜ ነው የማስቀምጠው? መልሱን አገኛችሁታል። እዚህ ውስጥ የእግዚአብሔር ቃል ብቻ ነው ያለው። እዚህ ውስጥስ እናንተ የከተታችሁትን ተዉት፣ ሌላው ዓለም የሚከተውስ ልዩነቱን አያችሁት? ይሄ ቅዱስ ነው ስመዋለሁ፣ ይሄ ግን ቅዱስ አይደለም። ይሄ ሙሉ በሙሉ የእግዚአብሔር ቃል ነው፣ ይሄ ግን የሰይጣንም አለ ውስጡ። ብዙ ነገር ሊኖረው ይችላል። እናንተ ናችሁ እየመረጣችሁ። ዓለም ራሷ ሰይጣንም አለበት። መጽሐፍ ቅዱስ ላይም እኮ ሰይጣን አለ አይደል? በነገራችን ላይ ሲወድቅ ነው ምናየው። እዚህ ውስጥ ግን ብዙ ነገሮች አሉ። ሸቀጥ አለው፣ የሌለ ነገር የለም። እናንተ ራሱ የምትሸቃቅጡበት ማዕት ነገር ነው ያለው። እንኳን ሌላው የሚሸቅጠው ጨምሮበት እናንተ እንኳን የምታደርጉት እዚህ ውስጥ እናውራበት እንጠቀምበት እንጂ ቅዱስ አይደለም። ይሄንን በደንብ ወቁ። ይሄ ግን ቅዱስ ነው። ስለዚህ ድንገት አንዳንድ ቀን እኔ እዚህ ጋር ላፕታፕ አድርጌ ስጠቀም አይታችሁኛል። አንዳንድ ትምህርት ላይ ለምን እንደምጠቀም ታውቃላችሁ? የዛን ጊዜ መጽሐፍ ቅዱስን ለማየት አይደለም፣ የእግዚአብሔር የሆነውን ነገር እዛ ጋር ለመመልከታለን። በዛ ውስጥ የማየው የምዕራቡ ዓለም አስተሳሰብ ወይ የእንግሊዘኛ ነገር ይሆናል፣ የሆነ ነገር ልገልጽላችሁ ይሆናል እንጂ ለማስተማርም መጽሐፍ ቅዱስ ነው። ሞባይል፣ ኮምፒውተር፣ የተለያዩ ነገሮች አንጠቀምም። ካህናት መቅደስ ውስጥ ቅዳሴ መጽሐፍ እያለ ኖት ይዘን ገብተን እንደዚህ ቅዳሴ እዛ ላይ ስላለ ልንቀድስ አንችልም። አንዳንድ ሰዎች እንትን ለማድረግ ሲጀምሩ ያለ ለማስተማር እዛ ላይ ፕሬዘንቴሽን ተደርጎ ኮምፒውተር ላይ ለማስተማር የተለያዩ ነገሮች ካሉት ገለጻ ለማድረግ እዛ በስክሪን ላይ ለማሳየት ትልቅ ነገር ነው መጠቀም። ያ ዕውቀት ነው። ለጸሎት ለቅዳሴ ለዛ ግን መጽሐፍ ቅዱስ አለ፣ መልክ አለ፣ ውዳሴ ማርያም አለ፣ ዳዊቱ አለ። ቅዱስ ነውና ስመ ነው ቅዱስ ሆነን ጸሎት የምናደርግበት ነው ምእመናን። እዚህ ውስጥ ግን ብዙ የማይጠቅሙ ነገሮችም አሉና ስመ ነው ጀምረን ስንጨርስም የምንስመው መጽሐፍ አይደለም፣ ሞባይል ወይም ኮምፒውተር። ይሄን የምንጠቀምበት ለተለያየ ነገር ልንጠቀምበት እንችላለን። ለመጠቀም ለምሳሌ ለመመርመር አንዳንድ ነገር እዚህ ላይ መጽሐፍ ቅዱስ ይኖራል፣ ጥሩ ነው። የዓለም ወንጌል በዓለም ሁሉ ይዳረሳል ስላለ ጌታ ማቴዎስ 24:14 ላይ እዚህ ውስጥ የእግዚአብሔር ቃል አለ። ያንን ስትፈልጉ በየትኛውም ሰዓት በስራ ቦታ በተለያየ ቦታ እዚህ ውስጥ ገልጣችሁ መጽሐፍ ቅዱስ ብታነቡ ምንም ኃጢአት የለውም፣ ምንም በደል የለውም።
የተለያየ ነገር እዚህ ውስጥ ትመረምሩበታላችሁ፣ ታዩበታላችሁ። ምንም ችግር የለውም። ለጸሎት ግን እንዳልኳችሁ ስርዓት አለውና በዛ መልክ ነው የምታደርጉት። ድንገት በዚህ ሰዓት ምንም መጽሐፍ እስካሁን የሌላችሁ በስደት ዓለም መጽሐፍ ቅዱስ ይዛችሁ መገኘት የማትችሉ ውዳሴ ማርያም የሌላችሁ ምንም የሌላችሁ ሰዎች መጽሐፍ ስማችሁ ጀምራችሁ ስማችሁ ለመጨረስ ያልበቃችሁ ያልታደላችሁ ነው የምለው። መጥፎ ቦታ ነው ያላችሁት እናንተ ድንገት ሞባይላችሁ ላይ የጸሎት መጽሐፍ አርጋችሁ ብትጸልዩ እግዚአብሔር ያቀዋል። የናንተን እግዚአብሔር ያቀላችኋል። አያችሁ? ዝም ብሎ ግን እዚህ ጋር መጽሐፉ ያለ ቴክኖሎጂ ነው እንደዚህ ብሎኛል ምናምን ብሎ እየገለጠ በዚህ ልጸልይ ብሎ የሚያስብ ሰው ካለ ግን አይሆንም። እናንተ ግን ምንም የሌላችሁ ሰዎች ልብ ብላችሁ እንድትሰሙ ይፈልጉት ለዚህ ምንም የሌላችሁ ሰዎች ግን ምንም ሳይኖራችሁ አትቀሩም። በዛ ባላችሁ ልትጠቀሙ ትችላላችሁ። ዋናው ግን በራሳችሁ የምትይዟት መጽሐፍት ጸሎት የምታደርጉባት መጽሐፍት ታስፈልጋችኋለች። ስለዚህ በሞባይል ጸሎት ማድረግ ይቻላል ወይ? ቀጥታ ስናይ አይቻልም። ለምን? ስርዓት አለው። ምንም የሌላችሁ ሰዎች ግን ባጠገባችሁ እንደው በዛ ልትጠቀም ካላችሁ ትችላላችሁ ለማለት ነው። ለመመርመር የተለያዩ ነገሮችን ለማየት ግን ምንም ችግር አይኖረውም። ስለዚህ ይሄንን ተረድተን እንድናደርገው ነው። ዋናው ግን ነገር ልንገራችሁ፣ ለመጸለይ ማሰባችሁ ራሱ መታደላችሁ። የማይጸልይ ሰው እኮ አለ። ለመጸለይ ማሰባችሁ ራሱ እኮ መታደል ነው፣ ቅድስና እኮ ነው። መጸለይ ራሱ ሳይጸልይ እኮ ዝም ብሎ የሚተኛል እኮ። ዝም ብሎ እንደፈለገም ይሆን